ህዳር ላታቀን የቅዱስ ዮሐንስ አንገት በየሀገሩ እየዞረች ሰበከች። በጥፋትዋ ጊዜ ከምድር ፊት የውሃውን መብደል ታይዘን በጻድቁ ኖህ እንደተላከችው ጻዕዳ ርግብ ከዳር እስከ ዳር ትበር ጀመር። ያቺ ርግብ በአፏ የወይራ ቅጠል ይዛ እንደተመለሰች የመጥምቁ ቅዱስ ዮሐንስን ቅድስት ራስ እንደ ወይራ ቅጠል የሕይወትና የድነት ቃልን ይዛ በአየርና በነፋሳት እየዞረች በየሀገሩ ሁሉ ነቢዩ ቅዱስ ዮሐንስን ራስ ያስቆረጠው ሄሮድስ ግን ሰላምና ረፍትን አላገኘም። በጻድቁና በቅዱሱ ካህን በዘካርያስ ቤት ላይ ስለፈጸመው ግፍ ፈንታ ጽኑ መከራና ሐሳር አገኘው። የርጉም ሄሮድስ የቀድሞ ሚስቱ የንጉሥ አርጣ ልጅ ነበረችና የርጉም ሄሮድስ ባሳደዳት ጊዜ ወደ አባቷ መጥታ አለቀሰች። ሄሮድስ ያደረገውን ሁሉ ከፊቱም እንዳስወጣት ነገረችው። ንጉሥ አርጣም ተነስቶ ከሰራዊቱ ጋር ወደ ገሊላ አውራጃ ዘመተ። የሄሮድስንም ግዛቶች ሁሉ ወግቶ በእሳት አቃጠለው። ንጉሥ ጢባሪዮስ ቄሳርም ይህን ነገር በሰማ ጊዜ ሄሮድስ ስላሳደዳት ስለ ልጁ ብሎ ንጉሥ አርጣም ይህን ነገር እንዳደረገ ባስረዱት ጊዜ ተቆጥቶ ተነሳ። ሄሮድስንም ወደ ዋናው የሮም ከተማ አስጠራው። በሄሮድስ ምክንያት በአገሩ ሁከት በመደረጉና ታላቁ ነቢይ ቅዱስ ዮሐንስንም ስለመግደሉ ከሹመቱ ሻረው። ጢባሪዮስ ቄሳርም የሄሮድስን ቤተ መንግሥት አስፈረሰ። ሄሮድስ ሕሊናው እየረበሸው አእምሮውን ሳተ። የገዛ አካሉን እየነጨና እየቦጨቀ ሸቶ ተልቶ አብጦ ሞተ። የቅዱስ ዮሐንስ አንገት ግን 15 ዓመት እየዞረች አስተማረች። ሕገ እግዚአብሔር ተጥሷል፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ጮኸች። ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። በምድረ በዳ የሚጮህ ሰው ድምፅ። የመጥምቀ መለኮት ቅዱስ ዮሐንስ ራስ እየበረረች ወደ ምስራቃዊው የአረቢያን ተራራ ሄደች። ንብረታቸውን ይዘው የሚጓዙ ነጋዴ ሰዎች ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልደረሰምና ሰውነታችሁን አታድክሙ የሚል ቃል ከሰማይ ሰሙ። የቅዱስ ዮሐንስ ራስ ከ15 ዓመት በኋላ በምድረ አረቢያ አረፈች። ጊዜው ሲደርስ ደቀ መዛሙርቱ ዮሐንስን ራስ ከወህኒ ቤት አንስተው በነቢዩ ኤልሳዕ መቃብር አስቀድመው ከቀበሩት አካሉ ጋር አገናኝተው ቅድስት ራሱን በታላቅ ክብር ቀበሯት። ከዘመናት በኋላ የመጥምቁ ቅዱስ ዮሐንስ ሥጋ ያረፈበት የነቢዩ ኤልሳዕ መቃብር ባለበት ሀገር በኢየሩሳሌም አባ ቄርሎስ ኤጲስቆጶስነት ሐምዳ በተባለ አገር አባንያኖስ ኤጲስቆጶስነት በተሾመ ዘመን ስለ ጌታችን ኢየሱስ ክርስቶስ የመሰከረ አጥማቂ ነቢይና ቅዱስ ዮሐንስ ለአባንያኖስ በሕልሙ ተገልጾ ሥጋ ያረፈበትን የነቢዩን ኤልሳዕ መቃብር አመለከተው። አባንያኖስም ቅድስት ራሱን ከመላ አካሉ ጋር ግንቦት 30 ቀን ዳግመኛ ወጥቶና አክብሮ ወደ ስፍራው መለሳት። ቅዱስ ዮሐንስ መጥምቅ በምድር ላይ 46 ዓመት ከአንድ ወር ኖሯል። ከጌታችን ከኢየሱስ ክርስቶስ አስቀድሞ 6 ወር፣ 2 ዓመት ንጉሥ ሄሮድስ እስኪያሳድደው፣ 5 ዓመት ከእናቱ ጋር በበረሃ ዚፍታ በተባለ ቦታ፣ 23 ዓመት ለእስራኤል ሳይገለጥ በበረሃ፣ 8 ወር በወህኒ፣ አንገቱ ከተቆረጠ በኋላ 15 ዓመት። ነቢይና ሐዋርያ የሆነ የመጥምቁ መለኮት የቅዱስ ዮሐንስ ልመናው አማላጅነትና ጸሎቱ እንደማይደርቅ የውሃ ምንጭ ቀንና ሌሊት እንደማይቆም እስትንፋስ ነው። ከሴቶች ከተወለዱ ሁሉ የሚበልጠው የለም ብሎ
ኢየሱስ ክርስቶስ የመሰከረለት ነው ቅዱስ ዮሐንስ መጥምቅ። የማይጠፋ ቃል ኪዳን በምልጃውና በጸሎቱ ለሚታመኑ ሁሉ ሕያው የሆነ ዘላለማዊ ጻድቅ ነው። በምድረ በዳ የሚጮህ ሰው ድምፅ ቅዱስ ዮሐንስ መጥምቅ። ጻድቅ ሰው እንደ ዘንባባ ያፈራል፣ እንደ ዝግባም ይበዛል ይከብራል እያለ ቅዱስ ዳዊት በበገና ይዘምራል። ዛሬም ቅዱስ ዮሐንስ መጥምቅ ምልጃው፣ ጸሎቱ፣ በረከቱ በሀገራችን በኢትዮጵያ አለ። ዛሬም ቅዱስ ዮሐንስ መጥምቅ ሸንኮራ ላይ አለ። በቃል ኪዳኑ ለሚታመኑ አማላጅነቱን ተስፋ የሚያደርጉ አያፍሩም። ጸበሉን ጠጥተው አፈሩን ተቀብተው እንደ እምነታቸው ይሆንላቸዋል። ዛሬም የዮሐንስ ራስ እየዞረች ታስተምራለች። ሕገ እግዚአብሔር ተጥሷል፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። በምድረ በዳ የሚጮህ ሰው ድምፅ። የመጥምቀ መለኮት የቅዱስ ዮሐንስ ልመናው አማላጅነቱ ይደረግልን። አሜን።